በጣም የገረመኝና ያስደነቀኝ ነገር ደግሞ የነመሱር የፌንቲክ ነገር ጋይስ የፌንቲክን ነገር ማውራት አልፈልግም ምናምን ብዬ ነበር፣ ግን ቁጭ ብዬ አሁን ሳስበው በጣም ያስደነገጠኝን ነገር ልንገራችሁ። እውነት ለመናገር በጣም ነው ያሳዘነኝ ሰራዊት ፍቅር። ምክንያቱም በጣም የምናከብረው በጣም የምናደንቀው በጣም አይሩን ነው እንዴት ብዬ ማለት አንዳንዴ ጋይስ ከቃል በላይ የሚሆንባችሁ ነገሮች አሉ አይደል? ሳያውቁ ነው እነዚህ ሰዎች በዚህ ደረጃ የተሳሳቱት ብዬ ቁጭ ብዬ ማታ ለራሴ ጥያቄ እየጠየኩ የነበረውን ነገር ነው። ምናልባት ይሄ ጥያቄ እናንተም ጋር ሊኖር ይችላል። እንዴት እንደዚህ አይነት ጥያቄ ልትጠይቅ ይቻልሽ? እንዴት ልታስብ ይቻልሽ ካላችሁ ጋይስ ያ ሁሉ መኪናዎች ተከራይተው አብዮት አደባባይ ነው መስቀል አደባባይ ላይ አምጥተው የፌንቲክ ካምፓኒ ነው ወይም አስጭኖ የመጣው ከጅቡቲ የገቡ መኪኖች ናቸው ብሎ ሲያሳዩ እነዚህ መኪኖች ማስታወቂያ ለማስተዋወቅ ያ ቤቲ እና ለማስተዋወቅ እነዚህ ትላልቅ አርቲስቶችን ተጠቅመው መጥተው ሲያሰሯቸው ጋይስ እኔ ያልገባኝ ነገር ይሄንን ነገር እነዚህ ሴሌብሪቲዎች በተለይ ሰራዊት ፍቅሬ ትላልቅ አርቲስቶች ያውቁ ነበረ ዲል ነበራቸው ጋይስ። በጣም ለራሴ ግራ የገባኝ ነገር ምክንያቱም እንዴት ነው አንድ መኪኖቹ በአጠቃላይ ኪራይና የቻይና መኪኖች ናቸው ጋይስ፣ የቻይና መኪኖች ናቸው። ኪራይና የቻይና መኪና አምጥቶ እንደዛ አፍስሰው ሲያሳዩን እነዚህ ሰዎች ጅቡቲ ድረስ ሂደው ይሄው ይሄ አንደኛው ባለ ሁለተኛው ማስታወቂያው ላይ በጣም ነው እኮ የሚያስቅ። ሁለተኛው መኪና ለሚሸጠው ሰው ልናስረክብ ነው ሲሉ እዛ ደረጃ ሲሄዱ ይሄን ሁሉ ነገር አያውቁም። ምክንያቱም ሰራዊት ፍቅሬ ላይክ ሚሊዮን የሚቸግረው ወይንም ደግሞ በሚሊዮን የሚያጣ ሰው አይደለም በእርግጠኝነት፣ ምክንያቱም ብዙ ነገር ያለው ሰው ነው። በዚህ ደረጃ ሿሿ እሱ ተሰርቶ ነው እነሱ ወይንስ እነሱ ናቸው ሿሿ? እኔ ይሄ ነገር ግልጽ አልሆነልኝም። እናንተ ግልጽ ሆኖላችኋል? እና በጣም ለራሴ ነገርኳችሁ የሰራዊት እግዚአብሔር ምስክሬ ነው። ለሰራዊት በጣም ነው በቃ የተናደድኩት ማለት አይገባውም። እና ይሄንን ነገር ፈልጎት ነው የገባበት። እሱ አስቦታል። ይሄን ነገር አያውቅም ነበረ። አያውቅም ደግሞ እንዳትሉ ጋይስ፣ እንዴት ነው ዲሉን አይተን ተስማምተን አይተን ምናምን ነው ማስታወቂያ የተቀበልነው ብሏል። እንዴት ነው ካምፓኒ ተከራይተው ያመጡትን መኪና የኛ የፊንቴክ መኪና ነው ሲሉ ያመኗቸው? አሁን እኛ አናውቅም እኮ እኛ እኮ አሁን የሰማነው ህዝብ አሁን የሰማው ተከራይተው እንዳመጡት ጋይስ። እነሱ ፎርማቸው ላይ ወይም ደግሞ ዲል ሲያደርጉ ምንም ነገር አያውቁም። ቤተሰብ በጣም ኃይለኛ ሻሻኮ ነው። በጣም ቢዘግነን ሻሻኮ ነው። እንግዲህ አስቡት ያ ሁሉ መኪና። እኔ እኮ የሀገሬ ልጆች ወሬ ያነሷቸው እኛ ለምን አምባሳደር ሆነ ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ በሌላ መንገድ ስለተያዘ አሁን ብዙ ባናነሳ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል እኮ ሰው። ጅቡቲ አንዴ ሞጆ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጪ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የታለ መኪናው እንግዲህ አትደቁ። ድንጋይ ወርወርባችሁ ሲወረወርባችሁ ሁሉም የራሱን ሀሳብና የራሱን ግምት ይሰጣል። ጨዋታው እንደዚህ ነው። ምን ተፈጠረ መሰላችሁ? እኔ ልንገራችሁ፣ ስለራሴ ነው የምነግራችሁ ጋይስ። እግዚአብሔር ምስክሬ ነው። እኔ አሁን ይኸውላችሁ ወይ እንደዚህ ስለሆነ ሀብትን ስላደረገ ላወራ ምናምን ፈልጌ ሳይሆን እኔም ጋር የመጣውን ነገር ልንገራችሁ። ዝም ብላችሁ ሳቁ። መንሱር ያው ጀለስ አይደለም ከመንሱር ጋር መንሱርዬ እግዚአብሔር ከስር ያውጣክ፣ እግዚአብሔር ከስር ያውጣክ። እስር ከድንገተኛ ሞትና ከድንገተኛ እስር መድኃኒዓለም ይጠብቃችሁ ጋይስ። ሳታስቡት ቤታችሁ ተቀምጣችሁ ፖሊሶች መጥተው አንዴ ለጥያቄ ትፈለጋላችሁ ተብላችሁ ጣቢያ ሄዳችሁ በዛው መቅረት ሃይስዌር ጋድ ጋይስ በጣም ከባድ ነው፣ በጣም ከባድ ነው። ይሄንን እውነቴን ነው የምላችሁ እንደ ቀልድ ምናምን ሳይሆን የቁም ነገር ይሄ ነገር የዚህ ግሩፕ አባል ወይም ደግሞ ይሄ ድርጅት ሲመጣ
ሪል እንደሆነ አይ ዶንት ኖ የሰራዊትን እኔ ሰራዊት ገንዘብ ያሳስተዋል ወይም በገንዘብ ተሳስቶ እንደዚህ ያደርጋል ብዬ ለቅንጣትም ያህል አላስብም። አስቤውም አክሴፕትም አላደረኩትም። የሆነ ግን የተፈጠረ ነገር እንዳለ ይገባኛል። ግን ልንገራችሁ ምን እንደተፈጠረ። ልክ ሁላችንም የምንፈልገው ነገር አለ እና መንሱር ያው ጀለስ አይደለ አቤት አደባባይ ባይዘዌ ቴክስቱ ምናምን ቮይስ ምናምን አለ ያልኩት ማለት ነው። መኪናውን ልክ እንዳየሁት የመጀመሪያ ቀን እንትን ደወልኩለት። ልክ ይሄንን ነገር እንዳየው ማለት ነው ደወልኩለት፣ አላነሳልኝ። ቮይስ አደረኩለት። ይሄ ነገር በጣም ነው የሚገርመው። በጣም የሚገርም እድል ነው። 950 ሺህ ብር በጣም አሪፍ ነው እና በቃ መንሱሬ በአንተ በኩል እኔ 1-2 መኪና ወስዳለሁ። እግዚአብሔር ምስክሬ ነው። ቮይስ አለ ጋይስ። እግዚአብሔር ቢያሹ አትበሉ። እንግዲህ እስኪ ቤተሰብ ሌላውን ተውት። እኔ ራሱ ያልኩትን ነው የምነግራችሁ። እኔ ራሱ ያልኩትን ስለ ራሴ ነው እያወራኋችሁ ያለው እና መንሱሬ በቃ ይሄንንማ እኔ ራሱ በዚህ በኩል በአንተ በኩል እንደዚህ መኪና እወስዳለሁ እንዲህ በጣም አሪፍ ዋጋ ነው፣ በጣም ነው የሚገርመው ምናምን ነገር ስለ አዎ ብሊቾ ይሄ ትክክል በጣም አሪፍ ነው ምናምን በጣም አሪፍ ነው፣ አሁን ምንም ችግር የለውም፣ በቃ አሁን በሚቀጥለው አዳማ እንሄዳለን ምናምን ብሎ ጋይስ የመጀመሪያው የሆነ እዚህ አይ ቲንክ እንትን ፕሮግራም ነበራቸው፣ ፍሬንድሺፕ ፕሮግራም ነበራቸው። ፍሬንድሺፕ ነው የመጀመሪያው ፕሮግራማቸው። የት ነበር ጋይስ? የት ነበረ? በእናታችሁ ንገሩኝ። ማሬ በሰላም ነው? በነገራችን ላይ አጠገቤ ነው ስልክ። አብሽን በከፍ ጥሩ ነው እና ባይ ዘ ዌይ ያው ውሸት ነው ምናምን እንዳትሉ ያወራነው ቮይስ ብሏል። እኔ ያልኩት የላኩለት ማለት ነው ያወራነው ከመንሱር ጋር። ከዛ አረ በጣም በአሪፍ ዋጋ እንዴ እኮ በጣም እኔ ወስጄ ራይድ አሰራበታለሁ እና መንሱር ምናምን ስለው በቃ በሚቀጥል አሁን የአሁኑ ዙር አልቋል፣ በሚቀጥለው ዙር አስጭነን ስንገባ ትወስጃለሽ ምናምን ነገር አለኝ። እሺ ምናምን ነገር አልኩትና የመጀመሪያው ሁለተኛው ዙር የት ነበር? ፍሬንድሺፕ ነበረ ጋይስ። እናቴ ትሙት ምክንያቱም እስኪ ቤተሰብ አስባችሁት አንድ አይደለም። እኔ በዚህ ደረጃ ሚዲያ ሴት ነኝ። በዚህ ደረጃ ያመንኩት ለምንድን ነው? እነዚህ ሰው የሶሻል ሚዲያ ሰዎች ስለሆኑ አርቲስቶች ስለሆኑ ሞር መንሱርም ስላለ በጣም እርግጠኛ ነኝ። ዳይሌሲስ እያደረገ ብሩን ዝም ብዬ እያወጣው ሰምታችኋል። የዚህን ሰውዬ ታሪክ እንትና ማን ደርሲሳ ይሄ የሚያጋልጠው ሰውዬ እሱ ሲያወራን የሰማሁትና በጣም የሚገርማችሁ ነገር ጋይስ የአንደኛው ታሪክ ሰውዬ በጣም ነው የሚያሳዝነው። ዳይሊሲስ የሚያደርግ ሰው ነው፣ ኩላሊቱን ህመምተኛ ነው እና ያው ብሩን እያወጣ እያለቀበት ስለሆነ ቢያንስ መኪናውን ተገዝቶ መኪናውን ራይድ አከራይቶ ከዛም ዳይሊሲስ ሊያደርግ ማለት ነው ያስቀመጠውን ብሩን በአጠቃላይ አውጥቶ ለመኪናው ከፈለ። የ60 ዓመት አዛውንት ምናምን ናቸው። በየቤቱ ደግሞ ስንት አለ። ሬዲዮ ላይ የደወሉ ሲያወሩ ሰምታችኋል። 4-5 ልጆች ያሏቸው አንድ ሰኔት እና 4-5 ማሪ 4-5 ልጆች ያሏቸው ሰዎች ማለት ነው። ቤታቸውን የሚያስተዳድሩ አባቶች አቋራጭና ርካሽ የሆነ ነገር ነው ተብሎ ሞር ደግሞ ስምና ዝና ያሏቸው ሴሌብሪቲ ስምና ዝና እኮ ባይኖራቸው በማይታወቅ ሰው እኮ ቢሆን ኑሮ ሰው እኮ እምነት አያገኝም ጋይስ፣ አያምንም እኮ አምኖ አያደርግም። እንኳን አይደለም ነገርኳችሁ፣ በየቤቱ ያሉ ሶሻል ሚዲያ የሚጠቀሙ ሰዎች እኔ ፐብሊክ ፊገር ነኝ ብዬ ማሰብ ሰው እንኳን ይሄን ያህል አምኜ ልክፈል ብያለሁ፣ ሀሳብ ጠይቄያለሁ፣ መንሱር ጋር ገብቼ መኪና ልውሰድ ብያለሁ። ግን እግዚአብሔር ይስጠው አይ ምንም ነገር አላለኝም። እንደውም እንትን ምንድነው ስሙ ጥሩልኝማ፣ ስሙን ጥሩልኝ ጋይስ፣ ስሙን ጥሩልኝ። የአዳማውን ነይ ምናምን ብሎኝ ነበረ። ስለዚህ በየቤቱ ስንት የተበሉ ወገኖች አሉ፣ ስንት ሚስኪን፣ ስንት ጉሮሯቸው የተዘጋ፣ ስንት አሁን ቢያለቅሱም ቢታሰሩ ምንም ቢሉም ብሩ እኮ አይመለስላቸውም። ወደ 600 ሚሊዮን ብር ነው ጋይስ የፈሰሰው የወሰዱት። 600 ሚሊዮን ብር የት ነው ያለው? ይሄ ብር አሁን እነሱ እጅ ነው ያለው? ሰውየው ጋር ነው ያለው? ማን ጋር ነው ያለው? ይመለስላቸዋል ለሰዎቹ? ይሄ ከባድ ማጭበርበር ነው። በነገራችን ላይ ከዚህ በኋላ በጣም ተጠንቀቁ።
በጣም ተጠንቀቁ። ስፔሻሊ ዝምና ዝና ያላችሁ ሰዎች አቋራጩን አገኘን፣ ሚሊዮን ተከፈለን፣ አምባሳደር ሆንን፣ እንደዚህ ሆንን ብላችሁ የአምባሳደርነት ማዕረጉን እና የ2 ሚሊዮን የ3 ሚሊዮን ብር መከፈሉን እንጂ ከበስተጀርባ የሚመጣውን የገንዘብ ነገር ቢሊየን ነው። ማርያምን ሶፊ እግዚኦ ማርነ ክርስቶስ የሚመጣውን ነገር የለም። ከህግና ከህግ የሚያመልጥ ማንም የለም በዚህ ዘመን። ስለዚህ ከኋላችሁ ያላችሁ ሰዎች እግዚአብሔር ምስክሬ ነው፣ ተጠንቀቁ። በተለይ ስምና ዝና ያላችሁ አምባሳደር ሆናችሁ ስትባሉ ለለለለ ብላችሁ የምትመጡ ሴሌብሪቲዎች እግዚአብሔር ይሁናችሁ። አጣሩ፣ በደንብ አጣሩ። ምክንያቱም በዚህ ሁኔታ በዚህ ሂደት እየተጣራ በጣም ብዙ ሰዎች ጋር እየተደረሰ ነው እንደምንሰማውና እንደምናየው ከሆነ። ስለዚህም እግዚአብሔር በዚህ ጉዳይ በራችሁ እንዲንኳኳባችሁ አያደርግባችሁ። እግዚአብሔር ይጠብቃችሁ የሀገሬ ልጆች። በተለይ ደግሞ ስንት ዓመት አንዳንዴ ማለት ነው ቢሊዮን 1.7 ቢሊዮን ብር እኮ ነው ጋይስ። ታዲያ የት ነው ያደረጉት ይሄን ሁሉ ብር? 8 ሚሊዮን ብር ኦኬ፣ እሺ ለመኪና ላላቸው ሰዎች ሰጡ። በመጀመሪያ ደረጃ ማስታወቂያ ከሰሩ ጊፍት እንዴት ይሰጣል ጋይስ? ጊፍት እኮ አይሰጥም። ማስታወቂያ ከሆነ የሰሩት እነዛ ሰዎች መኪናውን በጊፍት ነው አይደል የሰጧቸው። ኃይለኛ ሻሻ እንዳለ እኮ ህዝቡ ያልገባው መጀመሪያ ላይ ለህዝቡ የሚያስረዳው ሰው ጠፍቶ ነው እንጂ እኮ ኃይለኛ ሻሻ እኮ ነው ጋይስ። እነሱ አመኔታ እንዲኖራቸው ነው። አንድ ሴሌብሪቲ አንድ አርቲስት ስራ ሲሰራ ገንዘብ ነው የሚከፈለው እንጂ ስጦታ አይደለም የሚሰጠው። አይደል? ስጦታ አይሰጠውም። ስጦታ በሚሊዮን ብር ስጦታ ነው የተሰጣቸው እነዚህ ሰዎች። ወይስ እግዚአብሔር ይሁናቸው። በእኔ እውነት ለእንትና ነው በጣም ያዘንኩት፣ ለሰራዊት ፍቅሬ ነው ያዘንኩት። እግዚአብሔር ሰርሺ በጣም ነው የምንወደው የምናከብርክ። ሁሉንም እንወዳቸዋለን እናከብራቸዋለን። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብቶሃል ምልህ? ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ሰራዊት በጣም የሚያሳዝነኝ ከህግ የሚያመልጥ ሰራዊትም ሆነ ማንም ከህግ የሚያመልጥ የለም ጋይስ። ቀጣይ ተረኛ እኔም ልሆን እችላለሁ አይታወቅም። ሚሊዮን አምባሳደር ሆኜ ልፈለግ እችላለሁ። መድኃኒዓለም አባቴ ጋይስ እግዚአብሔር ነው የምላችሁ። እቺ ከድንገተኛ ስርና ከድንገተኛ ሞት እግዚአብሔር ይጠብቃችሁ። ይሄ ምርቃት ቀላል አይደለም፣ እንደ ቀልድ አትዩት። እግዚአብሔር ምስክሬ ነው። ስመርቃችሁ አሜን ሊያሾ ብላችሁ ተቀበሉ። ከድንገተኛ ሞትና ከድንገተኛ ስር ለጥያቄ ትፈለጋላችሁ ወይንም ነው አንዴ ጥያቄ አለ ተብላችሁ ዘው የሚያስቀሯችሁ ነገር በጣም ነው የምታስፈራኝ። ኧረ በስመ አብ እንዴት እኮ እንደምትዘገንን። ለጥያቄ ነው የምትፈለጉት ወይንም ደግሞ አንዴ ተጠይቃችሁ ቃላችሁን ሰጣችሁ ትመለሳላችሁ ይሏችሁና እንደ ቀልድ 4 ወር 5 ወር 3 ወር ቁጭ በሉ። ከባድ ናት ጋይስ እና በጣም ነው የምፈራት። በጣም ነው። በነገራችን ላይ ሉላ እኮ ትለያለች። ሉላ በጣም ደስ የምትል እኔ በጣም ነው የምወዳት። ሉላና ኤሚን በጣም ነው የምወዳቸው ታውቃላችሁ። እና ሴት ልጅ ብልሃተኛ ናት የሚባለው ነገር እኮ